ፑቲን፣ ትራምፕና ሞዲ አልበርድ ያለው ፍጥጫም። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የጣሉት የ50 በመቶ ታሪፍ ሳይበቃቸው በህንድ ሩዝና የአፈር መዳበሪያ ዙሪያ አዲስ ታሪፍ እጥላለሁ የሚል ማስፈራሪያን እየሰነዘሩ ናቸው። ከግምጃ ቤት ኃላፊያቸው ስኮት ቤንሰን ጋር በነበራቸው ውይይት ህንድ ለምንድን ነው እንደዚያ እንደምታደርግ የሚፈቀድላት ታሪፍ መክፈል አለባትም፣ የሩዝ ምርታቸው ላይ ቀረጥ እንዳይከፍሉ ፍቃድ አላቸው ሲሉ ተሰምተዋል። ለውይይቱ በአሜሪካ ያለውን የሩዝ የችርቻሮ ምርት ለተቆጣጠሩ ሁለት ሀገራት መካከል አንደኛዋ ህንድ መሆኗን መስማታቸውን ተከትሎም እርምጃ እንደሚወስዱ የሚገልጽ ማስፈራሪያን ሰንዝረዋል። የፕሬዝዳንት ዶናልድ ትራምፕ ጸባጫሪ ፖሊሶችና ትርክቶች እያየሉ ቢሄዱም ህንድ ግን በተረጋጋ መንፈስ ነገሮችን መከወኗን ቀጥላለችም። ኒው ዴልሂ ከአሜሪካ ጋር በብስለት የታሪፍ ስምምነት ድርድሮችን እያደረገች ሲሆን በጎንም ከሌሎች አጋሮቿ ጋር በመሆን የመደራደር አቅሟን እያጠናከረች ትገኛለችም። ይህ የህንድ የስትራቴጂካዊ የበላይነት የመያዝና በተለይም ከሩሲያ ጋር ያላትን ቁርኝት ለማስጠበቅ የመሞከር ሂደት ግን ዋሽንግተንን የሚያስደስት አልሆነም። ይሁንና ግን በሰሞነኛው የቭላዲሚር ፑቲን የህንድ ጉብኝት የታየው ነገር የሩሲያና የህንድ ግንኙነት ከዚህ በኋላ ይበልጥ የሚያበብ እንጂ የሚቆም እንዳልሆነ የታየበት ነው። ሞስኮና ኒው ዴልሂ አዲስ የኃይል ዘርፍ መጫወቻ ካርድ እያመቻቹ ያሉበት እንደሆነ የተገለጸው ሰሞነኛው የፕሬዝዳንት ጉብኝትም ታዲያ በጂኦፖለቲካው ዘርፍ የአዲስ ዘመን ብስራት እውን የሆነበት ነው። ከተዋጊ ጀትና የሚሳኤል መከላከያ ስርዓት እስከ ንግድ ትስስር መስመር ድረስ ምዕራቡን ዓለም ያስደነገጡ እጅግ ግዙፍ ስምምነቶች የተፈረሙበት መሆኑን ለመረዳት ተችሏል። ከሁሉም በላይ ህንድ ከአሜሪካ ጥላ እየወጣች መሆኗንና ከሩሲያ እንድትርቅ የሚደረግባትን ግፊት ለመቀበል ፈቃደኛ ለመሆኗን ያሳየችበት እንደሆነ ተንታኞች በሰፊው እየተናገሩ ይገኛል። ለሩሲያና ህንድ ወቅቱ ልዩና ስትራቴጂካዊና አጋርነታቸውን እያጠበቁ መሆናቸውን እያሳዩ ያሉበት ነው። ህንድ በአርክቲክ ከሩሲያ ኃይሎች ጋር ተቀላቅላ አብራ ለመንቀሳቀስ ከስምምነት መደረሱም የነገሮችን ግዝፈት ይጠቁማል። የአርክቲክ አካባቢ የሩሲያ ጦር ሰራዊት ከፍተኛ ኃይሉን የሚያንቀሳቅሱት ብሎም ዳግም የኒውክሌር ጦር መሳሪያዎችና የጥቃት ባህር ሰርጓጆችን ያሰማራበት መሆኑ የሚታወቅ ነው። ሞዲ አሁን ላይ በፈረመው ወታደራዊ ስምምነት ህንድ አውሮፓንና እስያን በሚያገናኘው ወሳኝ ስፍራ የሩሲያ ንብረት በሆኑ የባህር ወደቦች ላይ መንቀሳቀሻ ስፍራ እንድታገኝ ያበቃ ውል አስረዋል። ከዚያ በተጨማሪ ሩሲያ በህንድ ባህር ቀዛፊዎች በምድር ዋልታ አካባቢዎች በሚገኙ የውሃ ስፍራዎች ላይ መንቀሳቀስ እንዲችሉ የሚያደርግ ስልጠና ትሰጣለች ተብሏል። ስምምነቱ በአዲስ የኃይል ትብብር ቀጠና ለፑቲን የጥምር አቅማቸውን በከፍተኛ ደረጃ እንደሚያሳድግላቸው እምነት ተይዟል። ምንም እንኳን ህንድ በሩሲያ ላይ እንድታድም አሜሪካ አብዝታ ብትሻም ነገሮች ከታሰበው በተቃራኒ እየሄዱ መሆናቸው በሚገባ እየታየ ነው። ፑቲን በሰሞንኛው ጉብኝታቸው በሁለቱ ሀገራት መካከል በአርክቲክ አዲስ የሎጂስቲክ መስመሮች በመክፈት ግንኙነታቸውን ይበልጥ እንደሚያጠናክር በይፋ ተናግረዋል። አዲሱ ስምምነት የጦር መርከቦች፣ አውሮፕላኖችና ወታደራዊ ኃይሎች ቅይይር በሩሲያና ህንድ መካከል እንደሚደረግ የሚያዝ የአብሮነትና የጋራ መደጋገፍ አንቀጾችን የያዘ ነው ተብሏል። ለረጅም ዓመታት ሩሲያና ህንድ በፍጥነት እየተለወጠ ያለውን አርክቲክ በጋራና በትብብር የሚቀዝፉበትን ሂደት ለማመቻቸት እቅድ እንደነበራቸው ይነገራል። አዲሱ እርምጃም የዓለማችን ወሳኙን ፖላር ስፍራ ለመቆጣጠር በሚደረገው ጥረት ትኩረት ሳቢ እንደሆነ ተንታኞች እየተናገሩ ናቸው። ለፑቲን አካባቢው የምዕራቡ ዓለም ወሳኝ ባህር ጉዞ መስመሮችን ለማግኘት ከምዕራቡ ዓለም ጋር የሚናጠቁበት መሆኑ ግልጽ ነው። የህንድ ነገርየው የመከላከያና የመጣኔ ሀብት ጥምረቶችን በመፈራረም የአሜሪካን ጫና ወደ ጎን የምንልበት ሂደት ያዘለ መሆኑም ተነግሯል። የኒው ዴልሂ ባለስልጣናት አዲሱ ሂደት ሀገራቸው ከደቡብ ህንድ ሞቃታማ ውሃዎች እስከ አርክቲክ በረዷማ ስፍራ ድረስ ኒው ዴልሂ ለስዊዝ ካናል አይነት ተለምዷዊ ስፍራዎች ቅያሬ መጓጓዣ የምታገኝበት ሂደት አንድ አካል እንደሆነ እየተናገሩ ናቸው። አዲሱ የጉዞ መስመር በሰሜን አውሮፓና በኢንዶ ፓሲፊክ መካከል ያለውን ርቀት በ40 በመቶ ያክል እንዲቀንስ ይደረጋል ተብሏል። ነገርየው በዚህ በተረበሸ ወቅታዊ የጂኦፖለቲካዊ ሂደት ለረጅም ጊዜያት ግልጋሎት የሚሆን ዘላቂ ድጋፍ የሚሰጥ እንደሆነም ይገለጻል። አውሮፓና አሜሪካው ኩባንያዎች በማዕቀብ የተነሳ ከሩሲያ ጋር መቆጣጠራቸውን ተከትሎ ሞስኮ በከፍተኛ ደረጃ የእስያውን የአርክቲክ ተሳትፎ ለማላቀቅ እየሰራች መሆኑ ይነገራል። ቻይና በቀጠናው ያላትን ዳና እያሰፋች ሲሆን አሁን ደግሞ ህንድ እንድትከተል ሩሲያ መንገድ እየከፈተችላት ይገኛል። የኒው ዴልሂ ተሳትፎ ጥንቃቄ ላይ የተመሰረተ እንደሆነ ቢገለጽም በአካባቢው ላይ የሚቀልጠው በረዶ እየጨመረ መምጣትና አካባቢው ለመርከብ ጉዞ እየተመቸ መምጣቱ የህንድን ፍላጎት እያናረው እንደሚገኝ ይገለጻል። ፑቲን
ፑቲን በጉዳዩ ዙሪያ ከምዕራባውያን ለሚቀርብ ትችትም ጠንከር ያለ ምላሽ ሲሰጡ እየታዩ ናቸው። የሩሲያው መሪ ዓለም ወደ በዛ ስርዓት የገባች መሆኑን ጠቅሰው በአርክቲክና አካባቢም ሆነ በሌሎች ስፍራዎች የሚደረጉ ትብብሮች የትኛውንም ሀገር በተቃራኒ ጎራ የፈረጀ አለመሆኑን ለማመላከት ሞክረዋል። የህንድ መንግስት ቃል አቀባይ በበኩላቸው የህንድ ሩሲያ ጥምረት ከዚህኛው ዓለም ከሚታዩ ለብዝሃ ዓለም ቁርጠኛ ከሆኑ ሂደት የላቀና ከተለምዷዊ ወታደራዊ የኒኩሌርና ህዋ ትብብር ከፍ ለማድረግ የታቀደ ነው ሲሉ ተሰምተዋል። ሞዲ የሩሲያውን መሪ ተቀብለው ያስተናገዱበት መንገድ የሀገሪቱን ልማዳዊ የእገዳ መስተንግዶ መርሃ ግብር ሂደት ጭምር የሰበረ መሆኑ የሰሞንኛው የፑቲን ጉብኝት ልዩነት እንዲነሳ ያደርገዋል። ፑቲን በህንድ የጠበቃቸው አቀባበል የትም ያልታየ እንደሆነና የምዕራቡ ዓለም መገናኛ ብዙሃን ጭምር በሰፊው የዘገቡት ነው። ህንዳውያን ለህንዱ ሃይማኖት ብቻ የሚፈቀደውን ሃይማኖታዊ ቡራኬ ጭምር በማድረግ ለክሬምሊን ያሉ አለቃ በሆይታ ተቀብሏቸዋል። ሰፊው ህዝብ የፑቲንን ፎቶ ይዞ ሻማ እያበራና ጸሎት እያደረገም መልካሙን ሲመኝላቸው እንደነበር ለማወቅ ተችሏል። ሴቶች ሰንደልና ዕጣን እያጨሱ ብሎም የህንድን ባንዲራ እያውለበለቡ ለፑቲን ያደረጉት አቀባበል ልዩ ነበር። የአቀባበል ስነ ስርዓቱ ሞዲ ባሳለፍነው ዓመት ሞስኮ በተገኙበት ወቅት ለተደረገላቸው አቀባበል አጸፋ በሚመስል ሁኔታ በከፍተኛ ደረጃ ዝግጅት የተደረገበት ነው። በየመንገዱ የተሰቀሉ ባነሮች የህንድና የሩሲያ ወዳጅነት ይለምልም የሚሉ መፈክሮችን የያዙ ነበሩ። በተሰቀሉ ባነሮች ላይም ሁለቱ መሪዎች እጅ ለእጅ ሲጨባበጡ ብሎም ረጅም ዕድሜ ለፕሬዝዳንት ፑቲን የሚሉ ጽሑፎች ሰፍረው ታይተዋል። ጠቅላይ ሚኒስትር ሞዲ በግላቸው የህንድ አየር ኃይል ማረፊያ ድረስ በመሄድ ፑቲንን ሲቀበሏቸው ተስተውሏል። ከዚያም ሁለቱ መሪዎች ወደ ጠቅላይ ሚኒስትሩ መኖሪያ በማምራት የግል የራት መስተንግዶ ተከናውኗል። በዘገባዎች መረጃ መሰረት በ2024-2025 በሁለቱ ሀገራት መካከል ያለው የንግድ ሂደት $52 ቢሊዮን መድረስ ችሏል። ምንም እንኳን ብልጫው በሩሲያ እጅ ቢሆንም ህንድ በሩሲያ ገበያ ከምታቀርበው ምርት $4 ቢሊዮን ያልተናነሰ ገቢ ያገኘች መሆኑን መረጃዎች ይጠቁማሉ። በእርግጥ የህንድና ሩሲያ ግንኙነት መነሻውን ወደ ኋላ ሰርታ ታሻግሮ ያስቀመጠ ነው። የሁለት ግዙፎች ግንኙነት በቀዝቃዛው የዓለም ጦርነት ፖለቲካ ብሎም በመከላከያና ኃይል ዘርፍ ላይ መሰረቱን ያደረገ መሆኑ ይገለጻል። በሌላ በኩል አሁናዊው የፑቲን የህንድ ጉብኝት ዩክሬን ጦርነት ከጀመረ ወዲህ በ4 ዓመታት ውስጥ የመጀመሪያው መሆኑ አይዘነጋም። አሁናዊውን ጉብኝት ከዚህ ቀደም ከነበሩት የተለየ የሚያደርገው በአሜሪካ በኩል ህንድ ከሩሲያ የነዳጅ ምርቶችን መግዛቷን እንድታቆም ከፍተኛ ጫና እየደረሰባት መሆኑ ነው። ህንድ ምንም እንኳን የቅርብ ጊዜው የአሜሪካ ማዕቀብ እንደተጣለባት ቢገለጽም በከፍተኛ ደረጃ በባህር የሚጓጓዝ የሩሲያን የኃይል ምርት በከፍተኛ መጠን ስትሸምት የቆየች ናትም። ፑቲን በሰሞንኛው ጉብኝት ላይም ሞስኮ ከዚህ ቀደም ከነበረው በላቀ ምንም ባልተቆራረጠ ሁኔታ በገፍ የነዳጅ ምርቶችን ወደ ህንድ እየላከች መቀጠሏ አይቀሬ እንደሆነም ተናግረዋል። ፑቲን በአሁናዊ ጉብኝት ሞዲንና ህንድን ይበልጥ ወደ ራሳቸው ለማቅረብ ያሰቡ መሆናቸውን ያመላከተ ነው እየተባለ ይገኛል። የሩሲያን የነዳጅ ምርት ላለፉት ዓመታት እንደነበረውና ከዚያም በበለጠ መጠን ወደ ህንድ ማጓጓዝ አንደኛው የፑቲን እቅድ መሆኑ ይገለጻል። ህንድ ከሩሲያ የምትሸምተው የነዳጅ ምርት መጠን ከጦርነቱ መጀመር በፊት ከነበረበት 2.5 በከፍተኛ መጠን ተመንድጎ አምና ወደ 35 በመቶ መድረሱንም መረጃዎች ያመለክታሉ። በሌላ በኩል ህንድ በድብቅ በሚጓዙ መርከቦች አማካኝነት የሩሲያ ነዳጅ በገፍ ስታገኝ ብትቆይም በቅርቡ ከአሜሪካ ዘንድ የተጣለባትን ከፍተኛ ታሪፍና ሌሎች እርምጃዎችን ተከትሎም ወደ ኋላ ስታፈገፍግ ታይታለችም። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በዚሁ ጉዳይ ዙሪያ ለስፑትኒክ እንዲያበሰጡት ማብራሪያ በነገሩ መጨነቅ እንደማይገባ ተናግረዋል። ፔስኮቭ በማብራሪያቸው የነዳጅ ግብዣው መቀነስ ጊዜያዊ መሆኑን የገለጸው ሞስኮ ማዕቀቦችን የመስበሪያ ቴክኖሎጂዎች ያላት በመሆኑ በቀጣይ ችግሩ እንደሚፈታ በአጽንኦት ገልጸዋል። በእርግጥ የዩክሬኑ ጦርነት መጀመር የሞስኮና ኒው ዴልሂ ፍቅር ይበልጥ ጣሪያ እንዲነካ በማድረግ ትልቅ አጽንኦት ማድረጉ የሚካድ አይደለም። በተለይም የሩሲያ ርካሽ የነዳጅ ምርት ለሁለቱ ሀገራት ፍቅር መጠናከር ትልቁን ቦታ ይይዛል። ትራምፕም በአጻፈው በህንድ ላይ ተጨማሪ 25 በመቶ በማዕከል ከባድ የተባለ የ50 በመቶ ታሪፍ በህንድ ላይ ሲጥሉ ታይተዋል። አሁን ላይ ታዲያ ከነዳጅም ባለፈ ህንድና ሩሲያ ግዙፍ የመከላከያ ስምምነት ጭምር በመፈራረም ከምንጊዜውም በላይ ግንኙነታቸውን እያጠነከሩ
ይገኛሉ። በእርግጥ ሞዲ በቅርብ ጊዜያት ሀገራቸውን ከተለያዩ የምዕራብ አቻዎቿ ጋር በርካታ ስምምነቶችን ሲፈራረሙ ታይተዋል። ለአብነት ያክል ባሳለፍነው ሚያዝያ ህንድ ራፋኤል የሚሰኙ ተዋጊ ጀቶችን ለመግዛት የ5.5 ቢሊዮን ዶላር ስምምነት ከፈረንሳይ ጋር አስራለች። በጥቅምት ወር ደግሞ በ400 ሚሊዮን ዶላር ብዙ የሆነ አየርላንድ ሰራሽ ሚሳኤል ለመሸመት ስምምነት ተፈርሟል። ዋሽንግተንን አፍ ለማዘጋት በሚመስል ሁኔታ የዳቭሊንና ኤክስካሊቨር ሚሳኤሎች ግዢዎች እንደተፈጸሙም አይዘነጋም። ነገር ግን ፑቲን እንደ ህንዱ አማልክት የታዩበትን የህንድ ጉብኝት ከማድረጋቸው ቀደም ብሎ በ2 ቢሊዮን ዶላር ባህር ሰርጓጅ መርከብ ለመገንባት ከኒው ዴልሂ ጋር ስምምነት አስረዋል። በእርግጥ የህንድ 60 በመቶ ወታደራዊ አቅርቦት ሲሸፈን የቆየው ሩሲያ ከመሆኑ አንጻር ስምምነቱ ሊደንቅ እንደማይገባ የሚናገሩ በርካቶች ናቸው። ከሶቪየት ጊዜ አንስቶ በመከላከያ ዘርፍ ላይ ኒው ዴልሂ በከፍተኛ ደረጃ የሞስኮ ጥገኛ ሆና መቅረቷን ታሪካዊ ሰነዶች ያስረዳሉ። SU-30 MKI የጦር መርከቦች፣ ቲ-27 እና ቲ-30 ታንኮች ብሎም ደግሞ ኪሎ ክላሽ ባህር ሰርጓጅ መርከብ የሞስኮ ወታደራዊ ኢንዱስትሪ ውጤት መሆናቸው ይነገራል። አሁን ላይ ደግሞ ትልቁ የሩሲያና የህንድ አጀንዳ S-400 የተሰኘው የአየር መከላከያ ስርዓት እንደሆነ ለማወቅ ተችሏል። የመከላከያ ስርዓቱ ህንድ ከፓኪስታን በነበረው የአምነው ግጭት በተወሰነ ደረጃ ተጠቅመው ውጤት እንዳስገኘችበት ይወሳል። አሁን ላይ ታዲያ ህንድ ተጨማሪ S-400 የሚሳይል መከላከያ ስርዓቶችን ለመሸመት ከሩሲያ ጋር ከስምምነት መድረሷ ይነገራል። ያም ብቻ ሳይሆን S-500 የሚሰኝ ተጨማሪ የሚሳኤል መከላከያ ስርዓትን ለማቅረብ እቅድ እንዳለ ለማወቅ ተችሏል። ከዚያ በተጓዳኝ ህንድ በተጨማሪ Su-57 ተዋጊ ጀቶችን ለመግዛት ለሩሲያ ጥያቄ ማቅረቧን ዘገባዎች አመላክተዋል። ወታደራዊ ጉዳዮች ባሻገር አንድ በምጣኔ ሀብቱ ዘርፍ የሩሲያን እገዛ መሻቷ የሚያጠያይቅ አለመሆኑም ይነገራል። ኒው ዴልሂ በተለይም የሕክምናና የኤሌክትሮኒክ ምርቶችን ወደ ሞስኮ ለመላክ እቅድ እንዳላት መረጃዎች ይጠቁማሉ። ከአሜሪካ የተጣሉ ታሪፎችን ተከትሎም እንደ አዲስ የገበያ መዳረሻ የሚያስፈልጋት መሆኑ ሞስኮን ተመራጭ እንደሚያደርጋት ይገለጻል። የአውሮፓ ዲፕሎማቶች በአንጻሩ ሞዲ በፑቲን ዘንድ በሚሰሙ ጥቂት ሀገራት መሪዎች አንዱ መሆናቸውን ተጠቅመው ወቅታዊው የዩክሬን ጦርነት እንዲቆም ጫና እንደሚያደርጉ እየወተወቱ ናቸው። በአጠቃላይ ከሩሲያ ጋር የጠበቀ ግንኙነት የመፍጠሩ ሂደት ለሞዲ አማራጭ እንዳላቸው ለምዕራባውያን የሚያሳዩበት መሆኑን ዘገባዎች ያመለክታሉ። የህንዱ መሪ ከምዕራባውያኑ ዘንድ ጫና ከበረከተም ጠቅላለው ወደ ፑቲን እጅ ሊገቡ የሚችሉበት እድል እንዳለም ይገለጻል። በሌላ በኩል ሰሞንኛው አካሄዳቸው ከፍተኛ ወቀሳን ካስነሳም ተጨማሪ የምዕራቡን ኩርፊያ ለማለዘብ ሙከራ ማድረጋቸው አይቀሬ እንደሆነም የሚናገሩ አሉ። ይህ በእንዲህ እንዳለም ህንድ ወደ አንድ ጎራ ለመሸወጥ የሚከብዳት ግዙፍ ሀገር መሆኗን መርሳት ከባድ ይመስላል።